ሰላም፣ ወደ ዛሬው ውይይታችን እንኳን በደህና መጣችሁ። ዛሬ አንድ ትልቅ ጥያቄን ለመመርመር ነው የተሰባሰብነው። በብሉይ ኪዳን ውስጥ ከተገለጹት ታላላቅ መሪዎች መካከል ሙሴ፣ ያው ሁሉን ያደረገው መሪ፣ ለምን የተስፋይቱን ምድር መርገጥ አልቻለም? ምንጮቻችን እንደሚሉት መልሱ ታሪካዊ ክስተት ብቻ ሳይሆን መላውን የመዳን ታሪክ የሚተነትን ጥልቅ ምሳሌ ነው። ዛሬ የምንመረምረው በሙሴ በኢያሱ እና በሺህ ዓመቱ መንግሥት ዙሪያ የተጻፉ ስነ መለኮታዊ ትንታኔዎችን ነው። ዓላማችንም ይህንን የተደበቀ ምሳሌያዊ ታሪክ መፍታት ነው፣ ከድንጋይ ጽላት ሕግ ወደ ልብ ውስጥ ወደሚጻፍ መንፈሳዊ ጉዞ። አዎ፣ ይህ በጣም ወሳኝ ነጥብ ነው። እነዚህ ምንጮች የብሉይ ኪዳን ታሪኮችን እንደ ጥላ ወይም እንደ መስታወት ነው የሚመለከቷቸው። በውስጣቸው የሚታየው ምስል ወደፊት ስለሚመጣው ትልቅና እውነተኛ ነገር ያመለክታል። ልክ እንደ ጥላ ማለት ነው። በትክክል። ስለዚህ የሙሴ ወደ ከነዓን ለመግባትና ኢያሱ ሕዝቡን ይዞ መሻገሩ በአጋጣሚ የሆነ ነገር ሳይሆን ሆን ተብሎ የተቀመጠ ጥልቅ መንፈሳዊ ትርጉም ያለው ድራማን የሚል መከራከሪያ ያቀርባሉ። እሺ፣ እስኪ እንጀምር። ታሪኩን እንደ ድራማ ካየነው ዋናዎቹ ተዋናዮች እነማን ናቸው? ምንጮቹ እንደሚሉት ሦስት ዋና ዋና ተምሳሌቾች አሉ፤ ከነዓን፣ ሙሴ እና ኢያሱ። አዎ፣ ከነዓን የተስፋይቱ ምድር ብቻ ሳትሆን ከዚያ የላከውን የሺህ ዓመቱ መንግሥት ትወክላለች። በትክክል። ሙሴ ደግሞ ሕግን ይወክላል። በተለይ በድንጋይ ጽላቶች ላይ ተጽፎ የተሰጠው ያው ምን ማድረግ እንዳለብንና እንደሌለብን የሚነግረንን ሥርዓት። ኢያሱ በበኩሉ የኢየሱስ ክርስቶስ ምሳሌ ነው። በዕብራይስጥ የሁለቱም ስም እንኳ አንድ ነው። የሆሹዋ ወይም ኢያሱ ማለት እግዚአብሔር ያድናል ማለት ነው። ስለዚህ ስማቸው ራሱ ወደፊት ለሚመጣው ነገር ይጠቁማል። እዚህ ጋር ነው እንግዲህ ዋናው ግጭት የሚፈጠረው። ሙሴ ሕግን የሚወክለው ሕዝቡን እስከ ተስፋይቱ ምድር ድንበር ድረስ ያደርሳቸዋል። አዎ። ነገር ግን እንዲገባ አልተፈቀደለትም። ከሩቅ ብቻ እንዲያያት ተነገረ። ዘዳግም 31 ቁጥር 2 ላይ ሙሴ ራሱ ዛሬ የ120 ዓመት ሽማግሌ ነኝ፣ እግዚአብሔርም ይህን ዮርዳኖስን አሻገርም ብሎኛል ይላል። ሕግ ድንበሩ ላይ ያደርሳል ግን አያሻግርም የሚል መልእክት ያለው ይመስላል። አዎ፣ እናም ያ ነጥብ የትንታኔ ሁሉ ማዕከል ነው። ምንጮቹ እንደሚሉት ሕግ ልክ እንደ ኤክስሬይ ነው። እንደ ኤክስሬይ? አዎ፣ ሰውነት ውስጥ የተሰበረ አጥንት ካለ ያሳይሃል። ችግሩ የት ጋር እንደሆነ በግልጽ ይጠቁማል። ነገር ግን ኤክስሬይ ስብራቱን አያክምም። እውነት ነው። ሕግም ኃጢአት ምን እንደሆነ፣ የሰው ልጅ ችግር የት ጋር እንደሆነ ያሳያል፣ ይመራል። ነገር ግን በራሱ ከኃጢአት ፈውሶ ወደ መንግስቱ ወደ ምሳሌያዊቷ ከነዓን ሊያስገባ አይችልም። ፈውሱ የሚመጣው ከሌላ አቅጣጫ ነው። ይሄ በጣም ጥሩ ምሳሌ ነው። ምክንያቱም ብዙ ሰው ሕግን መከተል በራሱ ዋናኛው ነገር እንደሆነ ያስባል። ታዲያ ምንጮቹ ይህንን የተለመደ አስተሳሰብ እንዴት ነው የሚሞግቱት? ሕጉ መጥፎ ነው ያሉ ነው? በፍጹም አይደለም። እንዲያውም ሕጉ ቅዱስ፣ ጻድቅና መልካም እንደሆነ ደጋግሞ ይገልጻሉ። ችግሩ ያለው ሕጉ ላይ ሳይሆን በሰው ልጅ ተፈጥሮ ላይ ነው። ሕጉ አትስረቅ ይላል። ይህም መልካም ትዕዛዝ ነው። እውነት ነው። ነገር ግን በውስጣችን ያለውን የመስረቅ ፍላጎት አያስወግድም። ስለዚህ ወደዚያ መንግስት መግባት የሚቻለው በኢያሱ ማለትም በኢየሱስ በኩል ብቻ ነው ይላሉ። በድንጋይ ላይ በተጻፈ ደረቅ ሕግ ሳይሆን ሕያው በሆነውና ውስጣችንን በሚለውጠው አዳኝ በኩል ነው። ይሄ ትልቅ ችግር ይፈጠራል። ሕጉ መንገዱን አሳይቶ መግባት ግን አትችልም ቃለ። ልክ በር ላይ እንደተቆለፈብን ማለት ነው። ልክ እንደዛ። ታዲያ ቁልፉ ምንድን ነው? ምንጮቹ ወደ ምን ያመላክታሉ? ቁልፉ አዲስ ኪዳን የሚሉት ጽንሰ ሐሳብ ነው። እዚህ ላይ ነው ወደ መንፈስ ቅዱስ ሚና የምንሸጋገረው። ምንጮቹ በሁለቱ ኪዳናት መካከል ያለውን መሰረታዊ ልዩነት በግልጽ ያስቀምጣሉ። እሺ፣ የመጀመሪያው ኪዳን በሙሴ በኩል የመጣው በእንስሳት ደም ላይ የተመሰረተ ነበር። እንዳልነው ዋና ዓላማው ኃጢአትን ማሳወቅና ሰዎችን እንደ ሞግዚት ወደ ኢየሱስ ክርስቶስ መምራት ነበር። ኃጢአት ምን እንደሆነ ጠቋሚ ካርታ ነው ማለት ይቻላል። እሺ፣ እስኪን ከፋፍለው። ኪዳን ቁጥር 1 በሙሴ በኩል የመጣ በእንስሳት ደም የተመሰረተ እንደ ካርታ የሚያገለግል ነው። አዎ። ኪዳን ቁጥር 2 ደግሞ በኢየሱስ በኩል የመጣ ነው። ይህኛው በራሱ በኢየሱስ ደም ላይ የተመሰረተ ነው። ልዩነቱ ካርታ ከመሆን የዘለለ ነው ማለት ነው። በጣም አዲሱ ኪዳን ኃጢአትን ማሳወቅ ብቻ ሳይሆን በመንፈስ ቅዱስ አማካኝነት ኃጢአትን ድል የምንነሳበትን ኃይል ይሰጣል ነው የሚሉት።
ከኢየሱስ ሕይወትን እንድንካፈል ያደርጋል። ለዚህም ነው ሙሴ ሕዝቡ ከነዓን ከመግባቱ በፊት የሚሞተው በልብ ላይ የሚጻፍ አዲስ ሕግ የድንጋዩን ሕግ ይተካለው። ይህም ከውጫዊ ተገዥነት ወደ ውስጣዊ ለውጥ የሚደረግ መሠረታዊ ሽግግር ነው። በልብ ላይ የሚጻፍ ሕግ የሚለው ሐሳብ በጣም ይማርካል። ይህም ማለት ሕጉን ለመጠበቅ ከውጭ የሚመጣ ግፊት ሳይሆን ከውስጥ የሚመነጭ ፍላጎት ይኖራል ማለት ነው። ፍጹም ትክክል። የትንታኔው ዋና ነጥብ ይሄ ነው። ሕጉ ምን መደረግ እንዳለበት ይነግራል። መንፈስ ቅዱስ ግን ያንን ለማድረግ የሚያስችል ፍላጎትና ኃይል ይሰጣል። ስለዚህ የሙሴ ሕግ ወደ ኢያሱ የኢየሱስ ሕግ ይለወጣል። ይህም የክርስቶስ ሕግ ተብሎ ይጠራ። ደሙ ያው ሊሆን ይችላል፣ ነገር ግን የሚፈጸምበት ኃይልና ምክንያት ሙሉ በሙሉ ይለያያል። ስለዚህ ለውጡ በሥርዓቱ ላይ ብቻ ሳይሆን በሕዝቡም ላይ መምጣት አለበት ማለት ነው። አዎ። ምንጮቹ ይህንን ሐሳብ ከግብፅ በወጣው ትውልድ ታሪክ ጋር ያገናኙታል። ሙሴ ከግብፅ ያወጣው ትውልድ አሮጌውን ሰው ይወክላል ይላሉ አገል። አዎ፣ በትክክል ይህ ትውልድ ሕግን የተቀበለ ቢሆንም በልቡ ግን አልተለወጠም። ስለዚህ በኃጢአቱና ባላመመኑ ምክንያት በምድረ በዳ አለቀ። ሙሉ ትውልድ ከ38 ዓመታት በኋላ በምድረ በዳ ውስጥ አዲስ ትውልድ ተወለደ። በኢያሱ የሚመራው የአዲስ ትውልድ ደግሞ አዲሱን ሰው ይወክላል። የ40 ዓመት የበረሃ ጉዞ ራሱ የመንፈሳዊ ለውጥና የመንጻት ምሳሌ ነው ማለት ነው። ልክ አሮጌው ማንነት አልቆ አዲስ ማንነት እንደመልበስ። በጣም ጥሩ አገላለጽ ነው። ልክ እንደ ኮምፒውተር ኦፐሬቲንግ ሲስተም ነው። የመጀመሪያው ትውልድ በአሮጌ ሶፍትዌር በሕግ ነበር የሚሰራው። ብልሽት በዛበት፣ ሁሌም ይበላሽ ነበር። ሁሌም ክራሽ ያደርጋል። አዲሱ ትውልድ ግን ሙሉ በሙሉ በተሻሻለ ሶፍትዌር በመንፈስ ነው የሚመራው። ምንጮቹ ይህንን መንፈሳዊ ጉዞ ወይም ሶፍትዌር ማሻሻል በደረጃ ያስቀምጡታል። እሺ፣ ያንን ሂደት እስኪ እንየው። የመጀመሪያው ደረጃ በአሮጌው ሶፍትዌር በሕጉ አማካኝነት ችግሩን መገንዘብ ይመስለኛል። ልክ ነው። ከዚያ ወደ ኢየሱስ ክርስቶስ መምጣት ይከተላል። ቀጥሎም በደሙ የኃጢአት ይቅርታን ተቀብሎ አዲሱን ሶፍትዌር ማለትም መንፈስ ቅዱስን መጫን ነው። ከዚያ በኋላ በአዲሱ ኃይል ኃጢአትን ማሸነፍ፣ ትንሣኤን ወይም ለውጥን ማግኘት እና በመጨረሻም መንፈሳዊ አካልን ለብሶ ወደ ተስፋይቱ ምድር ወደ ሺህ ዓመቱ መንግሥት መግባት ነው። ስለዚህ ከአሮጌው ሰው ወደ አዲሱ ሰው የሚደረግ የተሟላ የማሻሻያ ሂደት ነው። ከግብፅ መውጣት፣ ከኃጢአት ባርነት ጀምሮ በምድረ በዳ መጓዝ፣ የመንጻት ጊዜ እና በመጨረሻም ዮርዳኖስን መሻገር፣ በኢየሱስ በኩል ወደ አዲስ ሕይወት መግባት። ይህ የግለሰብንም ሆነ የጋራን መንፈሳዊ ጉዞ የሚያሳይ ምሳሌ ነው። በትክክል የእያንዳንዱ ክፍል የራሱ የሆነ ትርጉም አለው። በባርነት መኖር አንድ ነገር ነው። ነፃ አውጥቶ በበረሃ መቅበዝበዝ ሌላ ነገር ነው። ድንበር አልፎ እርስትን መውረስ ደግሞ ፍጹም የተለየ ደረጃ ነው። እሺ፣ እዚህ ጋ ነው አንድ በጣም ያልጠበቅኩት ግንኙነት ያገኘሁት። በስነ ሕንፃ ላይ የተመሠረተ ምሳሌ። አዎ፣ ምንጮቹ ስለ አዲሲቷ ኢየሩሳሌም እና ስለ ቅድስተ ቅዱሳን ቅርጽ ያወራሉ። ሁለቱም ፍጹም ኩብ በመሆናቸው ድንገት ሊሆን አይችሉም። እዚህ ጋር ምን ይተባለ ነው? ይህ በጣም ጥልቅ የሆነ ምስላዊ ግንኙነት ነው። በመጀመሪያ ለአድማጮች ግልጽ እንዲሆን ቅድስተ ቅዱሳን ስንል በብሉይ ኪዳን መገናኛው ድንኳን ውስጥ ማንም ሰው የማይገባበት የእግዚአብሔር መገኘት የሚገለጥበት እጅግ ቅዱስ ስፍራ ማለታችን ነው። ልክ ነው። ሊቀ ካህናቱ ብቻ በዓመት አንድ ጊዜ የሚገባበት። አዎ፣ ምንጮቹ እንደሚሉት ይህች ቅድስተ ቅዱሳን በመጨረሻው ዘመን የምትመጣው የሰማይቷ አዲሲቷ ኢየሩሳሌም ምሳሌ ነች። ተመሳሳይነታቸውም በጣም አስገራሚ ነው። እስኪ ንገሪን። ለምሳሌ በአዲሲቷ ኢየሩሳሌም ውስጥ የእግዚአብሔርና የበጉ ዙፋን እንዲሁም የሕይወት ዛፍ አሉ። በቅድስተ ቅዱሳንም ውስጥ የቃል ኪዳኑ ታቦት እንደ እግዚአብሔር ዙፋን ይቆጠር የነበረ ሲሆን በውስጡም ትእዛዛት ያው ከሕይወት ዛፍ ጋር የሚመሳሰል መንፈሳዊ ምግብ ነበሩ። የቅርጻቸው ተመሳሳይነት ደግሞ ከሁሉ በላይ ይደንቃል። ምንጮቹ እንደሚሉት አዲሲቷ ኢየሩሳሌም ፍጹም ኩብ ናት። ርዝመቷ፣ ወርዷና ቁመቷ እኩል ነው። አዎ፣ የሰሎሞን ቤተ መቅደስ ቅድስተ ቅዱሳን እንዲሁ ርዝመቱ፣ ወርዱና ቁመቱ 24 ክንድ የሆነ ኩብ ነበር። ይህ እንዴት ድንገተኛ ሊሆን ይችላል? አይችልም። ሆን ተብሎ የተቀመጠ ምሳሌ ነው።
ምንጮቹ አንድ ተጨማሪ እርምጃ ወደ ኋላ በመሄድ የኤደን ገነትንም የመጀመሪያዋ የቅድስተ ቅዱሳን ምሳሌ አድርገው ያቀርባሉ። የኤደን ገነት? አዎ፣ በኤደን ገነት የእግዚአብሔር መገኘት ነበር። ኪሩቤል የሕይወት ዛፍን ይጠብቁ ነበር። የሕይወት ዛፍም በዚያው ነበር። ስለዚህ ወደ ሺህ ዓመቱ መንግሥት መግባት ማለት ወደዚህ የመጨረሻው ቅዱስ ስፍራ ወደ እግዚአብሔር ሙሉ መገኘት መመለስ ማለት ነው። ዋው! ታሪኩ ከኤደን ገነት ተጀምሮ ወደ አዲሲቷ ኢየሩሳሌም ይደርሳል። ስለዚህ ወደ መንግሥቱ መግባት ማለት ወደ እግዚአብሔር ሙሉ መገኘት መመለስ ነው። ነገር ግን ምንጮቹ እዚህ ላይ አንድ ወሳኝ ነጥብ ያነሳሉ። ሁሉም ሰው ይህንን እርስ አይወርስም። በሕግ በታች ያሉ ሰዎች ባሮች ተደርጎ ስለሚቆጠሩ ይህንን መንግሥት መውረስ አይችሉም ይላል ነው። ይህንን ሐሳብ ትንሽ ልናብራራው እንችላለን? አዎ፣ ይህ ከሕግ ወደ ጸጋ የሚደረገው ሽግግር የሚያጠናክር ወሳኝ ሐሳብ ነው። ምንጮቹ እንደሚሉት ሕግን የሚጠበቀው ከቅጣት ፍራቻ የተነሳ ነው። ልክ አንድ ባሪያ የጌታውን ትእዛዝ የሚፈጽመው እንዳይገረፍ ፈርቶ የሆነው ሁሉ። ስለዚህ የባርነት መንፈስ ፍርሃትን ይፈጥራል። በአንጻሩ በመንፈስ ቅዱስ የሚመሩት ደግሞ ልጆች ናቸው። በትክክል። አንድ ልጅ የአባቱ ቤት ሕግ የሚጠበቀው በፍቅርና በግንኙነት እንጂ በፍርሃት አይደለም። ፍጹም ትክክል። የልጅነት መንፈስ ፍቅርንና መተማመንን ያመጣ። ስለዚህ በሙሴ በሕግ ስር መሆን እና በኢየሱስ ስር መሆን መካከል ያለው ልዩነት የባሪያና የልጅ ልዩነት ነው ይላሉ ምንጮቹ። በሕግ ደግሞ ወራሹ ልጅ እንጂ ባሪያ አይደለም። ልክ ነው። ስለዚህ እርሱን ማለትም መንግሥቱን የሚወርሱት በጸጋ ልጆች የሆኑት ብቻ ናቸው። ታዲያ ይህ ሁሉ ምን ማለት ነው? እስካሁን የተነጋገርነውን ስናጠቃልለው ሙሴን እንደ ሕግ፣ ኢያሱን እንደ ኢየሱስ፣ ከነዓንን ደግሞ እንደ ሺህ ዓመቱ መንግሥት አድርገን ስናይ ሁሉም ነገር እየተሳሰረ ነው ማለት ነው። አዎ፣ አንዱ ታሪክ የሌላኛው ጥላ፣ አንዱ ሰው የሌላኛው ምሳሌ ሆኖ እናገኘዋለን። ይህ ከሕግ ባርነት ወደ መንፈስ ልጅነት የሚደረግን ታላቅ መንፈሳዊ ጉዞም ያሳየናል። አዎ፣ ከውጫዊ ሕግ ወደ ውስጣዊ ለውጥ፣ ከድንጋይ ጽላት ወደ ልብ ጽላት የሚደረግ ሽግግር ነው። ዋናው ቁም ነገር በሁለት አይነት መንፈሳዊ ሁኔታዎች መካከል ያለውን ልዩነት መገንዘብ ነው። የመጀመሪያው ትክክል የሆነውን ነገር ማወቅ፣ ነገር ግን ለመፈጸም አለመቻል ነው። ይህ የሕግ ሁኔታ ነው። ሕጉ ምን መደረግ እንዳለበት ይነግረናል፣ ነገር ግን ስጋችን ደካማ ስለሆነ አንፈጽመውም። ሁለተኛ ሁኔታ ደግሞ ያንን ትክክለኛ ነገር ለመኖር የሚያስችል ውስጣዊ ኃይል ማለትም የመንፈስ ቅዱስን ኃይል ማግኘትና ከአሮጌ ሰው ወደ አዲስ ሰው መለወጥ ነው። ታሪኩ ስለ ደንብ ሳይሆን ስለ ማንነት ለውጥ። የትንታኔው ዋና ነጥብ ይሄ ነው። እውነተኛ መንፈሳዊ ሕይወት ማለት ሕግን ለመጠበቅ የበለጠ መሞከር አይደለም። ይልቅስ የሕጉን ልብ በተፈጥሮ መኖር የሚችል የተለየ አይነት ሰው መሆን ነው። የባህሪ ለውጥ እንጂ የባህሪ ማሻሻያ አይደለም። እጅግ በጣም አስደናቂ ትንታኔ ነው። ምንጮቹ የብሉይ ኪዳንን ታሪኮች በመጠቀም ለአዲስ ኪዳን አማኞች ጥልቅ መንፈሳዊ ትምህርት ይሰጣሉ። ከታሪክና ከሕግ ወደ ሕያው ግንኙነትና ወደ መንግሥቱ እርስ የሚደረገውን ጉዞ በግልጽ ያሳያሉ። በእርግጥ የትንታኔ መጽሐፍ ቅዱስን እንደ አንድ ወጥ ታሪክ እንድናየው ይረዳናል። እያንዳንዱ ክፍል፣ እያንዳንዱ ታሪክ ትልቁን የእግዚአብሔርን የማዳን ዕቅድም ያመለክቱ ምሳሌዎች እና ጥላዎች እንደሆነ ያስገነዝባል። ይህንን ጥልቅ ውይይት ስንዘጋ ለአድማጮች የሚታው አንድ ጥያቄ አለን። እሺ፣ እነዚህ ምንጮች ሕጉ ቅዱስ፣ ጻድቅ እና መልካም እንደሆነ እየገለጹ በሌላ በኩል ደግሞ ሊያረጅና ሊሻር እንደሚገባው ይናገራሉ። ይህ አንድ ጥያቄ ያስነሳል። በማንኛው የእምነት ሥርዓቱም ሆነ በግላዊ እድገት ውስጥ በውጫዊ ሕግጋት እና በውስጣዊ ለውጥ መካከል ያለው ግንኙነት ምንድን ነው? እውነተኛ እድገት ለማምጣት አንዱ ለሌላው ቦታ መልቀቅ ያለበት መቼ ነው?